የህወሓት የፖለቲካ ቁማር መያዣ የሆኑት የህጻጽ ረሀብተኞች። ሰላም የኢትዮ ፎከስ ቤተሰቦች፣ የዕለቱን መረጃ ይዘንላችሁ ቀርበናል። አብራችሁን ቆዩ። በዚህ ሳምንት መጀመሪያ ትልቅ መነጋገሪያ የሆነው ጉዳይ በትግራይ ክልል ሰሜን ምዕራብ ዞን አስገደ ወረዳ ህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ተፈናቃዮች በረሃብ አደጋ ላይ መውደቃቸው ነው። እነዚህ ተፈናቃዮች ከመኖሪያ አካባቢያቸው ከወልቃይትና ከጸለምት ተፈናቅለው ህጻጽ መጠለያ ጣቢያ ውስጥ እንዲሰፍሩ የተደረጉት በሰሜን ጦርነቱ ነው። ተፈናቃዮቹ ጦርነቱ እንደቆመ በተለይ ፕሪቶሪያ ስምምነት እንደተፈረመ ወደ አካባቢያቸው ለመመለስ ቢጠይቁም ህወሓት ወልቃይት ለትግራይ ሳይመለስ መሄድ አትችሉም በማለት የፖለቲካ ቁማር መያዣ አድርጓቸው መቆየቱን ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ የመቀሌ ነዋሪ ለዝግጅት ክፍላችን አስታውቀዋል። እንደ ምንጫችን ገለጻ ተፈናቃዮቹ ያለምንም ቅድመ ሁኔታ በወቅቱ ወደ ቀያቸው ተመልሰው ቢሆን ኖሮ ለዚህ መከራ አይዳረጉም ነበር ብለዋል። አቶ ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በነበሩበት ጊዜ እነዚህ ተፈናቃዮች በተቻለ ፍጥነት ከመጠለያ ጣቢያ ወጥተው ወደ ቀያቸው እንዲመለሱ ሲያሳስቡ እንደነበር ይታወቃል። በወቅቱ በዶክተር ደብረጽዮን የሚመራው ህወሓት የራሱን ፍላጎት ለማሳካት ሲል ተፈናቃዮች መጠለያ እንዲቆዩ በማድረግ በድርቅና በረሃብ አደጋ ላይ እንዲወድቁ አድርጓቸዋል። የህወሓት ታጣቂዎች መንገድ ዘግተው የሚጠብቋቸው ተፈናቃዮች ይቀርብላቸው የነበሩ የህይወት አድን እርዳታ መጠኑና አይነቱ እየቀነሰና እየተመናመነ በመምጣቱ ተፈናቃዮቹ በምግብ እጥረት ለበሽታና ለሞት እየተዳረጉ መምጣታቸው ታውቋል። በትግራይ ክልል ህጻጽ መጠለያ ጣቢያ በሚገኙ በርካታ ተፈናቃዮች እየተባባሰ በመጣ የረሃብ ቀውስ ውስጥ ይገኛሉ። በከፋ የምግብ እጥረትና በውስን የህክምና አገልግሎት ምክንያት ተደጋጋሚ ሞት እየተመዘገበ መሆኑን በርካታ ሰዎች በአስከፊ ሁኔታ ላይ እንደሚገኙ ዘገባዎች አመላክተዋል። የክልሉ መገናኛ ብዙሃን ባወጡት ዘገባ መሰረት ከሐምሌ 2017 ዓ.ም ጀምሮ በምግብ እጥረት ምክንያት ቢያንስ 50 ተፈናቃዮች ህይወታቸው አልፏል። ወደ 1700 የሚጠጉ ሰዎች ደግሞ ለተመሳሳይ አደጋ ተጋልጠዋል። አረጋውያን፣ ሴቶችና ህጻናት ዋነኛ ተጎጂዎች ሲሆኑ ነዋሪዎቹ ለቀናት የሚበሉት በማጣታቸው ምክንያት ተዳክመው እንደሚወድቁ ተገልጿል። ከወልቃይት ከጸለምት ተፈናቅለው በህጻጽ መጠለያ ጣቢያ የሚገኙ ቤተሰቦች ለመገናኛ ብዙሃን እንደገለጹት የምግብና የመድኃኒት እጥረት ሰዎች እንዲሞቱ ምክንያት ሆኗል። የሚቀርብላቸው ድጋፍ በቂ እንዳልሆነና አልፎ አልፎ የሚሰጣቸው 15 ኪሎ ግራም እህል መሰረታዊ ፍላጎታቸውን እንደማያሟላም ገልጿል። ተፈናቃዮቹ አክለውም እህሉን ለማስፈጨትና ለሌሎች አስፈላጊ የሆኑ ነገሮች ወጪም ለመሸፈን ግማሹን እህል ለመሸጥ እንደሚገደዱ ተናግረዋል። በተጨማሪም የሚቀርበው የእህል አይነት ለህጻናት፣ ለአረጋውያንና ለታመሙ ሰዎች ለመመገብ አስቸጋሪ መሆኑን ጠቁመዋል። የምዕራብ ትግራይ አስተዳዳሪ አቶ ግዳይ አዘናው ከ50 በላይ ተፈናቃዮች መሞታቸውን አረጋግጠዋል። ከ2013 ዓ.ም ጀምሮ ከ300 በላይ ተፈናቃዮች ህይወታቸውን ማጣታቸውን ገልጸው አስቸኳይ ጣልቃ ገብነት ካልተደረገ ተጨማሪ የሰው ህይወት ሊጠፋ እንደሚችል አስጠንቅቀዋል። የተለያዩ የፖለቲካ ፓርቲዎችም የችግሩን አሳሳቢነት በመግለጽ መግለጫ አውጥተዋል። ለአብነትም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ትናንት ታህሳስ 13 ቀን ባወጣው መግለጫ ከጦርነት የተረፉ ንጹሃን በረሃብ እየተገረፉ መሆኑ ትልቅ የሰብአዊ ልሽቀት ነው ሲል ገልጿል። መግለጫው ላለፉት ዓመታት በከፍተኛ ጦርነት ሲሰቃይ የቆየው የትግራይ ህዝብ አሁንም ፖለቲካ ወለድ በሆነ ምክንያት በከፍተኛ ስጋት ውስጥ መሆኑን ፓርቲያችን ተመልክቷል ሲል ገልጾ ጦርነት ላይ የቆየው የትግራይ ህዝብ ለምን ከጥይት አመለጥክ በሚመስል መልኩ በሰው ሰራሽ ረሃብ ሳይታይና ሳይሰማለት እየተገረፈ ይገኛል ብሏል። በህጻጽ መጠለያ ውስጥ የሚገኙ ተፈናቃዮች በአስቸኳይ ሰብአዊ እርዳታ እንዲደርሳቸውና ጉዳያቸውን በዘላቂነት እንዲፈታ ኢህአፓ ጥሪ አቅርቧል። ፓርቲው ልጆቻቸው በጦርነት ለተማገዱባቸው፣ ጥቂቶቹ ለስልጣናቸው ሲሉ ከቀያቸው ላፈናቀሏቸው ለእነዚህ ዜጎች የሚደረግ ማንኛውም ድጋፍ እርዳታ ሳይሆን የዜግነት ግዴታ እንደሆነም ሊሰመርበት ይገባል ሲል አስገንዝቧል። ሌላኛው በጉዳዩ ላይ መግለጫ ያወጣው ትግራይ ዴሞክራሲያዊ ስምረት ፓርቲው በህጻጽ ያለውን የረሃብ ቀውስ ለመፍታት የሀገር ውስጥና ዓለም አቀፍ ተዋናዮች አስቸኳይ የሰብአዊ እርዳታ እንዲያቀርቡ ጥሪ አቅርቧል። ፓርቲው የፕሪቶሪያ ስምምነት ሙሉ በሙሉ እንዲተገበርም አሳስቧል። ሳልሳይ ወያነ ትግራይ ሳውት በበኩሉ የተፈናቃዮች ስቃይ ለዘመናት የቆየው የህወሓት አገዛዝ መዋቅራዊ ውድቀት ውጤት መሆኑና ይህም ክልሉን ለረሃብና እንግልት እንደዳረገው ገልጿል። ፓርቲው አፋጣኝ እርዳታ አስፈላጊ ቢሆንም የትግራይ ቀውስ ሙሉ በሙሉ መፍታት የሚችለው መዋቅራዊ ለውጥ ብቻ መሆኑን አጽንኦት ሰጥቷል። ህዝባዊ ወያነ ሓርነት ትግራይ ህወሓት ከፕሪቶሪያው ስምምነት በኋላም የሰብአዊ ሁኔታ እየተባባሰ መሆኑን ገልጾ ለዚህም የፌዴራል መንግስት ፖሊሲዎች ተጠያቂ አድርጓል። አክሎም ዓለም አቀፍ ዋስትና ሰጪዎች በአስቸኳይ እርምጃ እንዲወስዱ ጥሪ አቅርቧል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የረሃብ ቀውሱን አሳሳቢነት አምነዋል። ከትናንት በስቲያ በመንገድ ፕሮጀክት ምረቃ ላይ ባደረጉት ንግግር ረሃብን መፍታት አለመቻል እንደ ግጭት ገዳይ ሊሆን እንደሚችል አስጠንቅቀዋል። በጦርነት ላይ ብቻ ካተኮርን በረሃብ እንሞታለን በማለት ረሃብንና አለመረጋጋትን ለመከላከል የተቀናጁ ጥረቶችን እንዲያደርጉ አሳስበዋል። በተጨማሪም የትግራይ ጊዜያዊ አስተዳደር በህጻጽ መጠለያ ስላለው ቀውስና ሊወሰዱ ስለሚችሉ አስቸኳይ እርምጃዎችም ለመምከር ታህሳስ 13 ቀን 2018 ዓ.ም የካቢኔ ስብሰባ መጥራቱን አስታውቋል። የተፈናቃዮች ጉዳይ ከጦርነቱ በኋላ በትግራይ ዋነኛው አሳሳቢ ጉዳይ ሆኖ ቀጥሏል። ባለፈው ሰኔ ወር በመቶዎች የሚቆጠሩ ተፈናቃዮች በመቀሌ የሚገኘው የጊዜያዊ ፕሬዝዳንት ቢሮ ፊት ለፊት ሰልፍ በመውጣት እዚህ እየሞትን ነው፣ ብንሄድም እንሞታለን፣ በገዛ መሬታችን ላይ ብንሞት ይሻለናል በሚል መፈክር ወደ ቀያቸው እንዲመለሱ መጠየቃቸው ይታወሳል። ተፈናቃዮቹ አምስተኛውን የክረምት ወቅት በድንኳን ውስጥ ማሳለፍ እንደማይፈልጉም ገልጸው ነበር።
በተመሳሳይ ወር የክልሉ ተፈናቃዮች በአስቸኳይ ወደ ቀያቸው እንዲመለሱ በመጠየቅና ሌላ ክረምትን በድንኳን ውስጥ ለማሳለፍ እንደማይሹ በማስጠንቀቅ በመቀለ ሰላማዊ ሰልፍ አድርገዋል። ተፈናቃዮቹ አምስተኛ ክረምት በሸራ መጠለያ ማሳለፍ ይብቃን በሚል መሪ ሰኔ 13 ቀን 2017 ዓ.ም ሰላማዊ ሰልፍ በማድረግ ጥሪ አቅርበዋል። በትግራይ ክልል ለሁለት ዓመታት በተካሄደው ጦርነት ከምዕራብ ትግራይ የተፈናቀሉ በሺዎች የሚቆጠሩ የትግራይ ተወላጆችን መመለስና አካባቢው በትግራይ ክልላዊ ግዛት ስር መመለስ እስከዛሬ ድረስ ከፕሪቶሪያው የሰላም ስምምነት መካከል ያልተሟሉ ክፍሎች ናቸው። የኢትዮጵያ አደጋ ስጋት አመራር ኮሚሽን በበኩሉ በትግራይ ክልል ሰሜን ምዕራብ ዞን አስገደ ወረዳ በሚገኘው ጻጽ ጊዜያዊ መጠለያ ጣቢያ ለሚገኙ ተፈናቃዮች የሰብአዊ ድጋፍ እንዳልደረሳቸው የሚገልጹ መረጃዎች የተሳሳቱ ናቸው ሲል አጣጥሏል። ኮሚሽኑ በትግራይ ክልል የተፈናቃዮች የሰብአዊ ድጋፍን አስመልክቶ በሰጠው መግለጫ በተለያዩ ማህበራዊ ሚዲያዎች በጻጽ የሚገኙ ዜጎች ድጋፍ እንዳልደረሳቸው የሚገልጹ ዘገባዎች የተሳሳቱና የመጠለያ ጣቢያውን አጠቃላይ እውነታ የማይወክሉ ናቸው ብሏል። መንግስት በመጠለያ ጣቢያ ለሚገኙ ዜጎች ቅድሚያ ትኩረት በመስጠት ዓመቱን ሙሉ የምግብ ድጋፍ ሲያቀርብ መቆየቱን የገለጸው ኮሚሽኑ ከመስከረም ወር 2018 ዓ.ም ጀምሮ እስካሁኑ የታህሳስ ወር ድረስ ያልተቆራረጠና የተሟላ ሰብአዊ እርዳታ እየተሰራጨ እንደሚገኝ በመረጃዎች ማረጋገጡን አስፍሯል። በመግለጫው ዝርዝር መረጃ መሰረት ባለፉት 4 ወራት ውስጥ በአስገደ ወረዳ ጻጽ ጊዜያዊ መጠለያ ጣቢያ ለሚገኙ 14413 ዜጎች ድጋፍ ሲደረግ ቆይቷል። በተጨማሪም ከአጎራባሽ መጠለያ ጣቢያ የሚገኙ ዜጎችን ጨምሮ በመስከረም ወር 16775፣ በጥቅምት ወር 18290፣ በህዳር ወር 17813 እንዲሁም በታህሳስ ወር የሚያስፈልገው ለ14413 ዜጎች የሚያስፈልግ ምግብ ተሰራጭቷል ሲል ኮሚሽኑ በዝርዝር አስቀምጧል። በዚህም በድምሩ 11406 ኩንታል ምግብ፣ ስንዴ፣ ማሽላ፣ ጥራጥሬና የምግብ ዘይት ባለፉት 4 ወራት እንዲደርሳቸው ተደርጓል ያለው ኮሚሽኑ ይህም ድጋፍ በገንዘብ ሲተመን ከ257 ሚሊዮን ብር በላይ እንደሚሆን ገልጿል። በተጨማሪም የክልሉ ጊዜያዊ አስተዳደር ተጨማሪ የፌዴራል ድጋፍ አስፈልጎት ቢሆን ኖሮ ኮሚሽኑ አስፈላጊውን ድጋፍ ለማድረግ የሚያስችል ሙሉ ዝግጅት እንደነበረው በመግለጫው ጠቅሷል። ሆኖም ለተፈናቃዩ ማህበረሰብ የሚላከው ድጋፍ ለታለመለት ዓላማ ብቻ መዋሉ የማረጋገጥና ክፍተቶች ሲኖሩም እንዲሟሉ የማድረግ ቀዳሚ ኃላፊነት የክልሉና የአካባቢው ጊዜያዊ አስተዳደር መሆኑን ኮሚሽኑ አሳስቧል። የዕለቱ መረጃ ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።